ካሜራ ውስጥ የተያዘ ቪዲዮ እሱን መደበቅ አይችልም። በጣም ወራዳ ነው። በጣም እኔ ከሶስት ቀን በፊት ራሱ ለምን አይሰልሉትም እንደዚህ አድርገው እያልኩኝ ነበር። የእውነት ያልኩትን ሳልጨርስ ግን ልውል ይገርማል። የሰው ነገር ማንን እንደምታምኑ ራሱ አላውቅም። የእውነት ይሄን ወራዳ አስመሳይ ሳይታመም አስታመምኩ እያለ በየሰዓቱ ኮማ ገባ፣ በየእንትኑ እንደዚህ ሆነ እያሉ እሱና ዶክተሩ ሆን ብለው ያዘጋጁት ወጥመድ ዛሬ ከልዑል እጅ ገቡ። ሁለታቸው ሁለት ሌባ ማለት ነው። እሱም ሲያስመስል የነ ልዑል ሲመጡና የእሱ እንትን ሲመጡ እንደነገርኳችሁ የሚያሳያቸው አክት አንድ አይደለም። እነ ልዑል ሲገቡ በጣም እንደተሸነፈ ልዑል ራሱ እየሰማችሁት ነው እንግዲህ ከዚህ በፊትም ሲያወራ በጣም እንደታመመ በጣም እንትን እንዳለ እየተናገረ ነበር። ግን ደግሞ አሁን ደግሞ ሲታይ አበበና የአበበ ሰዎች አበበን መስለው ጠያቂ መስለው የሚገቡ ሰዎች እነዚህ አብረው ከአበበ ጋር ሲሰሩ የነበሩት ሰዎች እነሱ ጠያቂ እየመሰሉ እየገቡ እንደዚህ ተውን እያሉ እንደዚህ አድርግ ልዑልንም እንደዚህ እያደረግን ከስራው ምናምን እንትን በለው ብለው የእሱ ሰዎች እና አበበ ሆን ብለው ደግሞ የገረመኝ ነገር የዶክተሩ መተባበር እንደሚያስከስሰው ከስራው እንደሚያባርረው አያውቅም። ስንት መልካም በሞላበት እንደነዚህ አይነቶች ደግሞ ሰውን ያሰድባሉ። እኔ እኮ ልጁ ሲያወራ እንዲህ ይሄ ልጅ እውነቱን ነው ምናምን እያልኩኝ በሚኪ እንትና ማን ስማቸው እየተምታታብኝ ነው። እሱ ሲያወራ ካሜራ ተደብቆ እንደዚህ ሲያረግ ልዑል አበበና ዶክተሩን የያዛቸው ምናምን ሲል እኔ በቃ ምክንያቱም ከሶስት ቀን በፊት እንደዚህ ቢያደርግ እኮ ልዑል ይሄ አበበ እየተጫወተበት ሊሆን ይችላል እያልኩኝ እያወራኋችሁ ነበር። ከዋሻዋችሁ ወደ ሶስተኛ ቪዲዮ ላይ ገብታችሁ መጀመሪያ ላይ የተናገርኩትን ስሙ። የእውነት አንዳንድ ጊዜ ግን በጣም ይገርማል የሰው ልጅ ነገር። አበበ በአበበ ጭንቅላት እንደዚህ አይነት ትወና አይገርማችሁ? እናንተ ራሱ እኮ ስታስቡት ሰው እንዴት ነው በእንትን ተመቶ ማስታወስ አይችልም? በየደቂቃው ኮማ ውስጥ ይገባል፣ በየእንትኑ እንትን ይላል። እኛ እንኳን እንደ ተመልካች ስናየው እኮ እየለገመ እንደሆነ እኮ ማየት ትችላላችሁ ተመልካቾች ራሱ። እንዴ ስንት ቀኑ ነው አሁን ይሄ ሰውዬ? የተመታው እግሩ ነው። ችግር ያለው ደግሞ ኧረ ጉድ እኮ ነው። እሱ ራሱ እያስመሰለ እንደሆነ እንዴት እስካሁን ድረስ እንዳልገባን ራሱ አላውቅም። የእውነት የኔ ምስኪን ልዑል ሲጨነቅ ምንም በማያውቀው ነገር ሲጨነቅ የሰው ሕይወት አጠፋን እያሉ ሲጨናነቁ እሱ ግን እየተጫወተባቸው እንደሆነ በስከ መጨረሻ ወራዳው አበበ ይሄው ተዋረደላችሁ። ካሁን በኋላ ምን እንደሚል እስኪ አሁንም ማስመሰሉን እንደቀጠለ ነው። ግን ደግሞ የተያዘበት የቪዲዮ ቅጅ አለ። እሱን ደግሞ እያሳዩ ዶክተር የተባለውም እንግዲህ ምን እንደሚል እስኪ። ወይኔ ልዑል፣ እኔ በጣም ልዑልን አመሰገንኩት። እንዴት መጣለት ይሄ ዘዴ ግን? ካሜራ አበበ ክላስ ውስጥ መደበቁ እንዴት ብሎ መጣለት? እግዚአብሔርን አይገርማችሁም? የኔ አንበሳ ጥበቡ ጥበብ አይደለም የእውነት። ይሄን ወራደ ስንት አመት አልኩኝ? አዎ ስንት ወር ሙሉ እየተጫወተበት አሁን ገና ሳይታመም ታመምኩ እያለ ሰው እያስጨነቀ እዚህ ሚኪ በእስር ቤት እየተሰቃየ ሆን ብሎ እሱ እንደተጫወተባቸው የስራው ይስጠው። እግዚአብሔርን በጣም ነው የተናደድኩት። በአበበ ጭንቅላት እንደዚህም ሁሉ ቀናት እንትን ሲል ያበሳጫል በጣም። እኔ ራሱ እንዴት እንዳልገባኝ ራሱ አላውቅም።
እኔ ግን ከመጀመሪያ ሲመጣ ልዑል በፊት ራሱ አበበ ብሶበታል እንትን ውስጥ ገባ እንዲህ ሲሉ ይሄ ሰውዬ እየቀለደባቸው እንዳይሆን እያልኳችሁ ነበር። ማርያምን በተደጋጋሚ በስከ መጨረሻ ይኸው ተዋረዱ ሁለታቸው እያስመሰለ። ይሄ እቅዱ ውጭ ሀገር ለመውጣት ነበር ከኢትዮጵያ እንደምንም አድርጎ በህመሙ አሳቦ ሊወጣ ነበር። ግን ይሄ ሌባ አልተሳካለት። ተኝቶ ራሱ የማያስበው ህልሙ ትልቅ ነው። የሚገርማችሁ ተኝቶ ራሱ በህልሙ በጣም ሩቅ ቦታ ይሄዳል። በጣም ጭንቅላቱ ይገርማል። በዚህ ሀሳቡ ሀገር ሊወጣ ነበር ግን አልተሳካለት። ከሱም አልፎ ሌላ ሰውም ይዞ ሞተ። ስራውን አሳጣው። አፈር ያብላው። እና እኔ አበበ አላቅም እንደዚህ አይነት ነገሮች እንትን ይላል ብዬ በፍጹም አያረግም ሳይሆን ያረጋል። ግን ደግሞ እኔ ሰሞኑን ስጨነቅ የነበረው በሚኪ ጉዳይ ነው። እንግዲህ በዛ በዶክተሩ በሰጠው መድኃኒቱ ዙሪያ ላይ በዛ ዙሪያ ላይ ምን ሆኖ ይሆን ልጁ እንዴት ሆኖ ይሆን ምናምን እያልኩኝ ማንን ልጠይቃቸው እያልኩኝ ደግሞ ብትጽፉላቸው ራሱ አይመልሱም እንደ በፊቱ ማናቸውም ጋር ብትጽፉ በውስጥ ራሱ አይመልሱላችሁም። እና የእሱ ነገር ራሱ አስጨንቆኝ ነበረ። ያው እንግዲህ መድኃኒቱ ምናምን አይታችሁታል ብዬ አስባለሁ ያቆመበት ቪዲዮ እና የብሩክ ነገር እያሳሰበን ምን ሆኖ ይሆን እያልኩኝ ሌላ ነገር አስባለሁ። አበበ የተባለው ሰውዬ ደግሞ ሌላ ሴራ እያሴረባቸው ልዑልን ሆን ብሎ ልዑል ወደ ስራ እንዳይመጣ ለማድረግ እንግዲህ የአበበና አበበን መሳዮች እነሱን ለመጠየቅ የሚገቡ ሰዎች እንግዲህ ጠያቂ መስለው የሚገቡ ሰዎች እነሱ በል ያሉትን አድርግ ያሉትን እንዳመመህ አስመስል ያሉትን እንግዲህ አበበ እየተወነ ነበር እስካሁን ድረስ በልዑል ላይ እየተጫወተበት። እግሩ ታሟል፣ በእርግጥ ታሟል አይደለም ግን ይህን ያክል ኮማ ውስጥ የሚያስገባ ይህን ያክል ወደ ውጭ የሚያስሄድ ምናምን ህመም ኑሮበት አይደለም። እንግዲህ ሆን ብሎ የተዘጋጀ ለልዑል እንትን ስራው እንዳይሰራ እንደገና ሚኪ እንዳይወጣ ከእስር ቤት ይህን ሁሉ ያደረጉት እንግዲህ እነዚህ ወራዳ ናቸው። እኔ በጣም የገረመ ኢትዮጵያ ውስጥ ግን ምን ያክል ሰው በገንዘብ እንደሚገዛ በጣም መልካም ሰዎች አሉ፣ በጣም ጥሩ ሰዎች እንዳሉ ደግሞ እንደነዚህ አይነቶች ደግሞ ገንዘብ ተከፍሏቸው እንግዲህ ዶክተር ማለት ከእግዚአብሔር በታች ለአንቺ አዲስ ህይወት እንትን የሚልልሽ በእነሱ ነው አይደለም። እና ይሄ ሁሉ ነገሮች የሚያደርጉ ሰዎች ስንት ኃላፊነት ተሰጥቷቸው የሰውን ህይወት እንትን የሚሉ ሰዎች በዚህ ልክ ደግሞ ወርደው ስታዩ ደግሞ ታዝናላችሁ በጣም የእውነት። አንዳንዴ ኢትዮጵያ ውስጥ በእርግጥ ዝም ብላችሁ ካያችሁ ከስንት አንድ ብታገኙ ነው እንጂ አብዛኛው ገንዘብ የሚገዛው ህዝብ ነው ያለው። አብዛኛው በቃ ይሄን አድርግና ይሄን ልስጥ ካልሽው ያለምንም እንትን ይስማማል። ገንዘብ ነው ህይወት ሁሉ ነገር እንትን የሚለው እና በዚህ ልክ ደግሞ እኔ በፍጹም አልጠበቅኩም። አበበ እንደዚህ እያደረገ መሆኑን እያስመሰለ አላቅም። ብቻ እኔ ምን ብዬ እንደማወራችሁ ግራ ግቢት ብሎኛል። የእውነት አስደንግጦኛልም ስራው። እንዴትስ መጣለት ሀሳቡ እንደዚህ አይነት ነገር ሊሰራ እንደቻለ አላቅም። ሞት ደግሞ ወደ ውጭ ሀገር የሚለውን ሀሳብስ እንዴትስ አምጥቶ ራሱን በየሰከንዱ እነ ልዑል ሲገቡ እንደታመመ አስመስሎ ምናምን እየተወነ እየተጫወተበት በልዑል ላይ ግን በስከ መጨረሻ ልዑልም ተጫውቶበታል። የእጁን ነው ያገኘው። ብቻ ያበበ ነገር ይሄ እዚህ ላይ አያበቃም። ገና ብዙ ታሪክ ትሰማላችሁ። እንግዲህ ከሐኪም ቤት እስከሚወጣ ድረስ ይሄ ሰውዬ ስንት ነገር የሚያደርግባቸውን ጉድ
አንድ በአንድ እየተከታተልን እኛ እናመጥቼ ያሳያችኋለሁ ምን አይነት ሴራ እያሴረበት እንደሆነ በልዑል ላይ ማለት ነው። እና እኔ ብቻ አላቅም። ፈጣሪ ልዑልም ሚኪም ባለበት ይጠብቃቸው። አበበ የተባለው ሰውዬ እግዚአብሔር የስራው ይስጠው፣ እየቀጣው ነው ያለው። አሁንም ወደፊትም የእግዚአብሔር የስራውን ይስጠው ነው የምለው። ትንሽ ሰሞኑን ያሰብኩት እንደነገርኳችሁ ሚኪ ጠፍቷል በድጋሚ ምን እንደሆነ አላቅም። እንግዲህ የባዕድ አምልኮ የምታመልከው የሰውየው ሚስት ያለችው ነገር ዶክተሩ ምናምን ያሉት ነገር ከሰማ በኋላ ልጁ ምን እንደተፈጠረበት አላቅም። እንግዲህ ደህና ነበር፣ ተሽሎት ነበር። አይታችኋል እንግዲህ ከጸበል ከመጣ በኋላ በጣም ብዙ ለውጦች እያሳየ ነበረ። ወደ ስራም ተመልሶ እየሰራ ነበር እና የእሱን ጉዳይ ምን ላይ ሆኖ ይሆን ምን ሆኖ ይሆን እያልኩኝ ነበረ። በአለፈውም ከ3 ቀን በፊት ስትጠይቁኝ ነበር። እኔም የእሱን ነገር እየጠየኩኝ ማናቸውም እንዳልኳችሁ ስለማይመልሱ ምንም ላቅ አልቻልኩም። ግን ልጁ ግን ጠፍቷል ካያችሁት። ከዛ ቀን በኋላ ቪዲዮ ራሱ አልሰራም ብሩክ ማለት ነው። እንግዲህ ባለበት ይጠብቀው። ልዑልን ወደ ስራ ለማስመለስ እየተሯሯጡ እነ አቤል እናቶችም እንግዲህ የተቻላቸውን እንትን እያደረጉለት ነው፣ ልዑል ወደ ስራ እንዲመጣ ማለት ነው። እና ያው ከጀርባ ከካሜራ ጀርባ እየሰራ ነው፣ ግን ደግሞ ፊት ለፊት መምጣት ስላለበት ነው። ይሄ ነገር ደግሞ እያደረጉ እንግዲህ እያገዙ ያሉትም መጀመሪያም ነግሬያቸዋለሁ። አቤልም አለ ሌሎችም እንዲሁም አሉ። ስማቸው ስለማላውቃቸው ነው። እነሱም እያገዟቸው ነው። ግን ደግሞ የአበበን ውርዴት እንግዲህ በስከ መጨረሻ ይሄ ሆኗል። በብሩክ እንትን ደግሞ የምትጨነቁ ሰዎች እንግዲህ እስኪ እናያለን፣ እናጣራና ምን ተፈጥሮ እንደሆነ ልጁ አሞት ነው ወይስ ምንድን ነው ማለት አስደንግጦታል። እንግዲህ ስለ መድኃኒቱ ሲያወራው የዶክተሩ ያደረገበት ምናምን ካያችሁት ወደ መጨረሻ አካባቢ በጣም ተደናግጦ ነበረ። እሱን ነገር እንግዲህ ያው እንትን ማለት ማጣራት ባለባቸው መልኩ በደንብ አድርገው ዶክተሩንም አግኝተው ምናምን ማጣራት አለባቸው ብዬ ነው ማስበው። ብቻ ባሉበት እግዚአብሔር ይጠብቃቸው። ሌላ ምንም ነገር አላችሁም? አዲስ ነገር ካለ አጣርቼ እነግራችኋለሁ። አሁን ላይ ምንም የሰማሁት ነገር የለም ስለ ብሩክ ማለት ነው። ከሰማው ደግሞ መጥቼ እነግራችኋለሁ። ያው እኔ እኮ ትንሽ ነገር ከያዝኩኝ ከሰማው ታውቃላችሁ፣ መጥቼ ለእናንተ ነው የምነግራችሁ። ስለዚህ አትጨነቁ፣ ባለውበት ሰላም የሆኑ ብቻ። ለማንኛውም የዛሬው ቪዲዮ እንግዲህ ይህን ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳረሱ። በሌላ ቪዲዮ እስከምንገናኝ ድረስ መጪው ጥምቀት ነው እንግዲህ መልካሙን ሁሉ እየተመኘን ለሀገራችን ሰላም፣ ፍቅር እንዲያመጣልን እንመኛለን። ባላችሁበት ሰላማችሁ ብዝት ይበልልኝ። ቪዲዮን ላይክ ሼር ለምታደርጉልኝ እህት ወንድሞቼ ከልብ ከልብ ነው ማመሰግናችሁ። በጣም ቃል የለኝም። በጣም ማመሰግናችሁ ሁላችሁንም። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።